ጤና ይስጥልን። ይህ የጋዜጣ ፕላስ የመረጃ ሰዓት ነው። ከዜናዎቹ ጋር ዳግማዊት አበበ ነኝ። አርዕስቶቹን በማስቀደም ጀምራለሁ። የሲዳማ ክልል በየሶስት ቀኑ እስከ 4500 ሊትር ወተት ለአዲስ አበባ ገበያ እያቀረበ ነው። እየተመዘገበ ያለው ዝቅተኛ የ12ኛ ክፍል ውጤት በፖሊሲ ለውጥ ምክንያት የተከሰተ መሆኑን ጥናት አረጋገጠ። 43% አሜሪካውያን በትራምፕ ላይ አሉታዊ አመለካከት አላቸው። ሜታ ከዚህ ቀደም በኢትዮጵያ በነበሩ ግጭቶች ውስጥ እጁ አለበት በሚል ሊከሰስ ነው። ወደ ዝርዝሮቹ አልፋለሁ። የሲዳማ ክልል በየሶስት ቀኑ እስከ 4500 ሊትር ወተት ለአዲስ አበባ ገበያ እያቀረበ ነው። የሲዳማ ክልል እንስሳት ሀብት ልማት ቢሮ ኃላፊ አቶ ተክሌ ጆምቦ ለጋዜጣ ፕላስ እንደገለጹት በክልሉ እየተገኘ ያለው የወተት ምርት ከክልሉ የወተት ፍላጎት በላይ በመሆኑ ለኢንዱስትሪዎችና ለአዲስ አበባ ገበያ በመላክ ላይ ይገኛል። በየሶስት ቀኑ እስከ 4500 ሊትር ወተት ለአዲስ አበባ ገበያ የሚላክ ሲሆን በተጨማሪም ክልሉን ለሚያዋስኑ ከተሞች ወተት በበቂ ሁኔታ እየቀረበ እንደሚገኝ ገልጸዋል። እየተመዘገበ ያለው ዝቅተኛ የ12ኛ ክፍል ውጤት በፖሊሲ ለውጥ ምክንያት መሆኑን ጥናት አረጋገጠ። በትምህርት ሚኒስቴር የትምህርት ፕሮግራሞችና ማሻሻል መሪ ስራ አስፈጻሚ አቶ ዮሐንስ ወጋሶ ጥናቱን ባቀረቡበት ወቅት እንዳሉት እስከ 2014 በነበረው የትምህርት ፖሊሲ 80% ተማሪዎች የሚዘጋጁት ለቴክኒክና ሙያ መሆኑን ጠቅሰዋል። በ2014 የትምህርት ፖሊሲ ለውጥ ምክንያት ሳይጣሩ ወደ 11ኛ ክፍል መዛወራቸውንና ሌሎች ምክንያቶች አስደንጋጭ 12ኛ ክፍል ውጤት እንዲከሰት እንዳረገው የቀረበው ጥናት ውጤት ያሳያል ሲሉ አብራርተዋል። 43% አሜሪካውያን በትራምፕ ላይ አሉታዊ አመለካከት እንዳላቸው ጥናት አመላከተ። በአጠቃላይ 43% አሜሪካውያን በትራምፕ ላይ አሉታዊ አመለካከት እንዳላቸው ጥናቱ ያሳያል። በተጨማሪም 70% የሚሆኑ የዳሰሳ ጥናቱ ምላሽ ሰጪዎች የትራምፕን ውሳኔ የሚቃወሙ ዳኞች መወገድ የለባቸውም ብለዋል። ሜታ ከዚህ ቀደም በኢትዮጵያ በነበሩ ግጭቶች ውስጥ እጁ አለበት በሚል ሊከሰስ ነው። ሜታ እንደ አውሮፓውያን አቆጣጠር ከ2020 እስከ 2022 በኢትዮጵያ የጎሳ ግጭት ውስጥ እጁ አለበት በሚል በኬንያ ሊከሰስ እንደሚችል የአምነስቲ ኢንተርናሽናል የስትራቴጂክ ሕግ ኃላፊ ማንዲ ሙዳሪኳ አስታውቀዋል። የዕለቱ የዓለም እንዴት ዋለች መረጃዎቻችን እነዚህን ይመስሉ ነበር። መልካም ጊዜ ይሁንላችሁ።